ሰበር ዜና በመጨረሻም ትራምፕ ለኢራን እጃቸውን ሰጡ። ቴህራን አሸነፈቻቸው። ትራምፕ ለቅርብ አማካሪዎቻቸው እኔ በቅቶኛል፣ ከዚህ በላይ ከኢራን ጋር መዋጋት አልችልም ማለታቸውን አንድ የአሜሪካ ጋዜጣ ዘግቧል። ትራምፕ እጅ መስጠታቸውን ባወጁበት ዕለት ኢራን ግዙፉን የኪዮትን የነዳጅ መርከብ በቶርፒዶ መሳሪያ አንድደዋለች። ይህም ጦርነቱን ወደ ከፋ ደረጃ አሸጋግሮታል። እናስደምጣቸዋለን። ቭላዲሚር ፑቲን ያላሰቡት ማዕበል ዘነበባቸው። ዩክሬን አዘናግታ ራሻን በከባባድ ሚሳኤሎችና ድሮኖች ደበደበች። ጥቃቱ ፑቲንን ያስደነገጠና አራስ ነብር ያደረገ ሆኗል። የራሻ የዜና ምንጮች ባሰራጩት ዘገባ ዩክሬን በባልቲክ ባህር አቅራቢያ በሚገኙ ቁልፍ የሩሲያ የነዳጅ ኤክስፖርት መሰረተ ልማቶች ላይ ተደጋጋሚ ጥቃት ሰንዝራለች። ይህም አንዳንድ ተቋማት ለተከታታይ ቀናት እንዲቃጠሉ አድርጓል። እንመለስበታለን። ከመቀሌ ጥብቅ ወታደራዊ መረጃ ሾልኮ ወጣ። በጠቅላይ ሚኒስትር አብይ አህመድ ለጦርነት እየተዘጋጀ ነው በሚል የተከሰሰው ህወሓት ወታደራዊ ኃይሉን እንደ አዲስ ማዋቀሩ ታውቋል። በዚህም መሰረት ቲዲኤፍ እንደ መከላከያ ሰራዊት ሁሉ በማዕከላዊ እዝ እንዲመራ ተደርጎ በአዲስ መልክ የተዋቀረ ሲሆን ይህም ኮንቬንሽናል ዋር እንዲያደርግ አቅም ይሰጠዋል። ነገር ግን ይህ አዲስ መዋቅር በህወሓት ወታደራዊ አመራሮች በኩል ክፍፍል መፍጠሩ ታውቋል። በዝርዝር እናስደምጣቸዋለን። በሌላ የኢትዮጵያ ድንበር አደገኛ ውጊያ ፈነዳ። በኢትዮጵያ ጦር የሚታገዘው ኃይል ከባድ ሽንፈት መከናነቡ የተሰማ ሲሆን በግብጽና ቱርክ የተደገፈው ኃይልም አካባቢውን ተቆጣጥሯል። የአካባቢው ፕሬዝዳንትም ከተማዋን ሸሽተው ፈርጥጠዋል። ነገሩ ለኢትዮጵያ ታላቅ ድንጋጤ ሲሆን፣ በአንጻሩ ትንፋሿን ወደ ኢትዮጵያ ላስጠጋችው ካይሮም ታላቅ ድል ሆኖ ተመዝግቧል። ሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በካሬ 85,000 ብር በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ዘመናዊ የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። በውስጡም የመዋኛ ገንዳ፣ ዘመናዊ የልጆች መዝናኛ፣ በቂ የመኪና ማቆሚያ ያለው ሲሆን 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። ባለ 1 መኝታ በ600,000 ብር፣ ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ፣ ቀሪውን ያለምንም ዋጋ ጭማሪ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተከፈተውን ወታደራዊ ዘመቻ ለማቆም ፍላጎት እንዳላቸው ለቅርብ ረዳቶቻቸው መግለጻቸው ተሰማ። ይህ መረጃ የወጣው በሁለቱ ሀገራት መካከል ያለው ውጥረት ወደ 4ኛ ሳምንቱ በገባበትና ቀጣዩ ሁኔታ ባልታወቀበት ወቅት ነው። እንደ ዎል ስትሪት ጆርናል ዘገባ ከሆነ ፕሬዝዳንት ትራምፕ ለዓለም የነዳጅ ዝውውር እጅግ ወሳኝ የሆነው የሆርሙዝ ሰርጥን በከፊል ተዘግቶ ባለበት ሁኔታም ቢሆን ጦርነቱን ለማቆም ዝግጁ መሆናቸውን ጠቁመዋል። ውሳኔ ከዚህ ቀደም የባህር መንገዱ በኃይል ተገዶ እንዲከፈት ከነበረው አቋም የወጣ አዲስ ስልታዊ ለውጥ እንደሆነ ተገልጿል። ትራምፕ ይህን አቋም ያዙት ወደቡን በኃይል ለመክፈት የሚደረገው ጥረት ጦርነቱን ካቀዱት ከ4 እስከ 6 ሳምንታት የጊዜ ገደብ በላይ ሊያራዝመው ስለሚችል እንደሆነ ተመልክቷል። ከዚህ ይልቅ የአሜሪካ ጦር የኢራንን ወታደራዊ አቅም፣ የባህር ኃይልና ሚሳኤል መተኮሻዎችን ካዳከመ በኋላ ጦርነቱን በማቆም ወደቡን የመክፈቱን ጉዳይ ዲፕሎማሲያዊ መንገድ ለመጨረስ አቅደዋል። ፕሬዝዳንቱ ወደቡን የመክፈቱን ኃላፊነት የአውሮፓና የባህር ሰላጤው ሀገራት እንዲወስዱ ወይም ጉዳዩ ለወደፊቱ ጊዜ እንዲተላለፍ ፍላጎት እንዳላቸው ተገልጿል። የሆርሙዝ ሰርጥ መዘጋት በዓለም የነዳጅ ገበያ ላይ ከፍተኛ መናወጥ እያስከተለ ባለበት በዚህ ወቅት የትራምፕ አዲስ አካሄድ በዓለም አቀፍ ዲፕሎማሲና ኢኮኖሚ ላይ ምን አይነት ተጽዕኖ ሊያመጣ እንደሚችል በቅርበት እየተጠበቀ ይገኛል። ይህ በእንዲህ እንዳለ ሌሊቱን የኩዌት ሰንደቅ ዓላማ የሚያውለበልብ አል ሳልሚ የተባለ ነዳጅ ጫኝ መርከብ ምንነቱ ባልታወቀ ተተኳሽ በዩናይትድ አረብ ኤሚሬትስ የባህር ዳርቻ ዱባይ ላይ በቆመበት ጥቃት እንደደረሰበት ቫንጋርድ የተሰኘው የባህር ትራንስፖርት ደህንነት ኩባንያ አስታውቋል። ኩባንያው ጥቃቱን ተከትሎ በመርከቧ ላይ መጠነኛ ጉዳት መድረሱንና እሳት ተቀስቅሶ እንደነበር ጠቅሶ በቁጥጥር ስር መዋሉን ገልጿል። የመርከቧ 24 ሰራተኞች ምንም አይነት ጉዳት እንዳላጋጠማቸው እንዲሁም ጥቃቱን ተከትሎ
የፈሰሰ ነዳጅ አለመኖሩን ይፋ አድርጓል። የዱባይ ባለስልጣናት ስለ ጥቃቱ መፈጸም አረጋግጠው ስለ መርከቧ ዝርዝር መረጃ ከመስጠት ተቆጥበዋል። የኪዩት ነዳጅ ኮርፖሬሽን ግን ጥቃቱን የኢራናውያን ጨካኝ የአየር ጥቃት ሲል ገልጾታል። የኢራን መገናኛ ብዙሃን ስለ ጥቃቱ ቢዘግቡም ማን እንደፈጸመው ግን አልገለጹም። አልሳልሚ በአውሮፓውያኑ 2011 የተሰራች ሲሆን በባለቤትነት የተያዘችውና የምትንቀሳቀሰው በኪዩት የነዳጅ ዘይት ጫኝ ኩባንያ ስር ነው። ታንከርስ የተባለ ሌላ የማሪታይም ደህንነት ኩባንያ መርከቧ 1.2 ሚሊዮን በርሜል የሳውዲን እንዲሁም 800,000 በርሜል የኪዩት ድፍድፍ ነዳጅ መጫኗን ገልጿል። የነዳጅ ጭነቱ የተጠናቀቀው ባለፈው ወር መሆኑን ድርጅቱ ጨምሮ አስታውቋል። ስለ መርከቧ የጉዞ መስመር ይፋ የሆኑ መረጃዎች መዳረሻዋ ኪንጋዶ ቻይና መሆኑን ያሳያሉ። በዩክሬን ጥቃት ሳቢያ በሩሲያ የነዳጅ ተቋማት ላይ ከፍተኛ ቃጠሎ መነሳቱን የሳተላይት ምስሎች አሳዩ። የሳተላይት ምስሎችና የተረጋገጡ ቪዲዮዎች እንደሚያሳዩት ዩክሬን ባለፈው ሳምንት በባልቲክ ባህር አቅራቢያ በሚገኙ ቁልፍ የሩሲያ የነዳጅ ኤክስፖርት መሰረተ ልማቶች ላይ ተደጋጋሚ ጥቃት ሰንዝራለች። ይህም አንዳንድ ተቋማት ለተከታታይ ቀናት እንዲቃጠሉ አድርጓል። ቢቢሲ ቬሪፋይ እንዳረጋገጠው ከመጋቢት 23 ጀምሮ ከዩክሬን ድንበር በስተሰሜን 800 ኪሎ ሜትር ርቃ በምትገኘው ሴንት ፒተርስበርግ አቅራቢያ በሚገኘው የሩሲያ ሊኒንግ ግራንድ ግዛት ቢያንስ 3 የነዳጅ ጣቢያዎች ጥቃት ደርሶባቸዋል። ይህም ቁልፍ የባልቲክ ባህር ወደቦች ላይ የተሰነዘሩ ጥቃቶችን እንዲሁም በአቅራቢያው በሚገኘው የክሪሺ የነዳጅ ማጣሪያ ላይ የተፈጸመውን ጥቃት ያጠቃልላል። የቅርብ ጊዜ መረጃዎች እንደሚያሳዩት በመጋቢት 26 እና 27 በየትኛውም የሩሲያ 3 የባልቲክ ወደቦች ላይ ነዳጅ ጫነ መርከብ አልነበረም። ይህም ሞስኮ በ2022 በዩክሬን ላይ ሙሉ ወረራ ከጀመረች ወዲህ ለሁለት ተከታታይ ቀናት እንዲህ ያለ እንቅስቃሴ ሳይኖር ሲቀር የመጀመሪያው መሆኑን ማዕከሉ ገልጿል። የሳተላይት ምስሎች በመጋቢት 24 በፕሪሞርስ ከሚቃጠሉ የነዳጅ ተቋማት የሚነሳ ግዙፍ ጭስ እንዲሁም በመጋቢት 27 በኦስት ሉጋ ላይ የደረሰ ቃጠሎና በክሪሺ ላይ የደረሰ ከፍተኛ ጉዳት ያሳያል። የዩክሬን ወታደራዊ ድሮን ኃይሎች አዛዥ ሮበርት እንደሚሉት ጥቃቶቹ ዓላማቸው የሩሲያን የነዳጅ ደም ወሳጅ ቧንቧዎች የማጣራት አቅምና የጥሬ ነዳጅ ኤክስፖርት መሰረተ ልማትን ትጥቅ ማስፈታት መሆኑን ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት አጋሮቻቸው በዓለም አቀፍ የኢነርጂ ቀውስ ምክንያት ኪየቭ በሩሲያ የኢነርጂ ዘርፍ ላይ የምታደርገውን ጥቃት እንድትቀንስ ጠይቀዋል። ነገር ግን ጥቃቱ የሚቆመው ሩሲያ የዩክሬንን የኢነርጂ ስርዓት ማጥቃት ስታቆም ብቻ መሆኑን ገልጸዋል። ጥብቅ ወታደራዊ መረጃ ሾልኮ ወጣ። የህወሓት ጦር ወታደራዊ ሽግግር ማድረጉ ታወቀ። ከሳምንታት በፊት በጠቅላይ ሚኒስትር አብይ አህመድ ለጦርነት እየተዘጋጀ ነው በሚል የተከሰሰው የህወሓት ኃይል በወታደራዊ ኃይሉ አወቃቀር ላይ ሽግግር አድርጓል። ይህም የጦርነቱ ዝግጅት አንድ አካል ነው ተብሏል። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱን ዋዜማ ራዲዮ ምንጮችን ዋቢ አድርጎ ዘግቧል። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች ቲዲኤፍ የተደራጁበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ዕጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑ ታውቋል። በሰሜኑ የኢትዮጵያ ክፍል የሰነበተ የጦርነት ስጋት አለ። ይህንኑ የጦርነት ዳመና ተከትሎ በርካታ መዋቅራዊ ለውጦችን እያደረገ እንደሆነ የሚነገርለት የትግራይ ተዋጊ ኃይሎች ቲዲኤፍ በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሄድ ቆይቷል። ይህ ሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ እዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና የአሰላለፍ ለውጦችን እያስተናገደ ስለመሆኑ ራዲዮ ጣቢያው ከሰራዊቱ የአሁንና የቀድሞ አባላት መስማቱን ጠቅሷል። ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች አሉት። ምንም እንኳን ወታደራዊ ሚስጥሩን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12 ናቸው። የሰሜን ግንባር በስሩ መቀመጫዎችን አዲግራት ያደረገው አርሚ 15 በክልሉ ምስራቃዊ ዞን ሰፍሮ የሚገኘው አርሚ 10 በኢሮብ፣ አድዋ፣ አክሱምና ባድማ
አቅጣጫ የሚንቀሳቀሱ አርሚ 11፣ 13 እና 17 የያዘ ነው። የደቡብ ግንባር በስሩ በማይጨውና መሆኒ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና አላማጣ አቅጣጫ የሚንቀሳቀሱት አርሚ 21 እና 23ን የያዘ ነው። የምዕራብ ግንባርን ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በጸለምት ሁመራና ማይጸብሪ ድንበር አካባቢዎች የሚንቀሳቀሰውን አርሚ 31ን በስሩ ይዟል። በወልቃይትና ሱዳን ድንበር መተላለፊያዎች የሚንቀሳቀሱት አርሚ 33 እና 35 በዚሁ ግንባር ስር ተካተዋል። አርሚ 91 ወይም ሜካናይዝድ ተብሎ የሚጠራው ከባድ መሳሪያዎችን የታጠቀው ክፍለ ጦርን በጀነራል ገብረ መድህን ወይም በቅጽል ስማቸው ድንኩል ሲመራ የቆየ ሲሆን በመቀለ ከተማ ልዩ ስሙ ኮሃ አካባቢ ሰፍሮ ይገኛል። አርሚ 09 ወይም ኮማንዶ ክፍለ ጦርም በመዲናዋ መቀሌ ቁልፍ ስፍራዎችን የሚጠብቅ ኃይል ነው። አርሚ 70 በመባል የሚጠራውና በጦርነቱ ወቅት ከሰራዊቱ ተገንጥሎ በሱዳን የቀረው ኃይል በሱዳን ድንበር በሐምዳይት በኩል የሚገኝ ተንቀሳቃሽ ኃይል ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘት ባሻገር በሱዳን ጦር ኃይልና በፈጥኖ ድራሽ ኃይሉ መካከል እየተደረገ ባለው ውጊያ የሱዳንን ጦር ደግፎ እየተሳተፈ እንደሆነ የሚገልጹ ተደጋጋሚ ክሶች ይቀርቡበታል። ወታደራዊ ኃይሉ በአራት ግንባሮች የተከፋፈለ ሲሆን ሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባል ይጠራሉ። አራቱ ግንባሮች በስራቸው 12 ክፍለ ጦሮች ወይም አርሚ አሏቸው። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ ወይም ደግሞ በቅጽል ስማቸው ወዲም በይታይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግበይ ኃይለ የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ በቅጽል ስማቸው ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ወይም በቅጽል ስማቸው ማንጁስ የሰሜኑን ግንባር ይመራሉ። ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍለ ጦር አዛዦች የስልጣን ሽግሽግ ያደረገ ሲሆን ይህም ሰራዊቱን ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ የመከላከያ ኃይል ለመፍጠር ያለመ እንደሆነ ይነገራል። በአሁኑ ወቅት የግንባር አዛዦች በጦርነት ወቅት እንደነበረው በአንድ ማዕከላዊ ስርዓት ወይም ሴንትራል ኮማንድ ስር እንዲንቀሳቀሱ እየተደረገ እንደሆነ የሚገልጹት ዋዜማ ያነጋግራቸው የሰራዊቱ አባላት ከዚህ ቀደም በምስራቅ ግንባር አርሚ 3 ዋና አዛዥ የነበሩትና የሰራዊቱ የኦፕሬሽን ዘርፍ ኃላፊ ጀነራል ኃይለ ሥላሴ ግርማይ ወዲም በይታይ የሰራዊቱን ወታደራዊ እንቅስቃሴዎች በበላይነት እንደሚመሩ ገልጸዋል። ይኸው ሴንትራል ኮማንድ የሚመራው ግን በጊዜው አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደሆነም አስረድተዋል። በጦርነቱ ወቅት የሰሜን ግንባር አዛዥ የነበሩት ብርጋዴር ጀነራል ማሾ በየነ ባሉበት ኃላፊነት መቀጠላቸውንና በጦርነቱ ወቅት የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩት ብርጋዴር ጀነራል ገብረ መድህን ፍቃዱ በቅጽል ስማቸው ድንኩል ወደ ምዕራብ ግንባር መዛወራቸውን መረጃዎች አመልክተዋል። ከዚህም በተጨማሪ የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግበይ ኃይለ የሰራዊቱን አጠቃላይ የስልጠናና የሪፎርም ኃላፊነት ደርበው ይዘዋል። በሪፎርሙ መሰረት በግንባሩ ያሉ ክፍለ ጦሮች፣ አርሚዎች ያለ ማዕከላዊ እዝ ትዕዛዝ ምንም አይነት እንቅስቃሴ እንዳያደርጉ ጥብቅ ክልከላ ተጥሏል። ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት አሁን በመደበኛነት የመንግስት ደሞዝተኛ እንዲሆን በሚል አዲስ የፋይናንስ መዋቅር መዘርጋቱን ፕሬዝዳንቱ መግለጻቸው ይታወሳል። የሶማሊያ ፌዴራል ኃይሎች ባይዶአን መቆጣጠራቸውን ተከትሎ የደቡብ ምዕራብ ግዛት ፕሬዝዳንት ስልጣናቸውን ለቀቁ። የሶማሊያ የደቡብ ምዕራብ ግዛት ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ላፍታጋሪን የፌዴራል ጦርና ተጓዳኝ የታጠቁ ቡድኖች ባይዶአን መቆጣጠራቸውን ተከትሎ ሰኞ መጋቢት 21 ቀን 2018 ዓ.ም ስልጣናቸውን መልቀቃቸውን አስታውቀዋል። በባይዶአን በነበረው ግጭት ቢያንስ የሁለት ሰዎች ሕይወት ሲያልፍ 25 ሰዎች ደግሞ ቆስለዋል። ላፍታጋሪን በይፋዊ የፌስቡክ ገጻቸው ባወጡት አጭር መግለጫ መልቀቂያቸውን ወዲያውኑ ተግባራዊ እንደሚሆን ገልጸዋል። ሆኖም ስለ ሁኔታው ዝርዝር ማብራሪያ አልሰጡም። በአሁኑ ወቅት የት እንደሚገኙም የታወቀ ነገር የለም። ሰኞ የሶማሊያ ብሔራዊ ጦር ኃይሎች ከታጠቁ ሚሊሻዎች ጋር በመሆን ወደ ባይዶአን የገቡ ሲሆን የፖሊስ ጣቢያውንና ዋና ዋና የንግድ ማዕከላትን ጨምሮ ቁልፍ ተቋማትን መቆጣጠራቸው ተዘግቧል። ለላፍታጋሪን ታማኝ የሆኑ የክልሉ ኃይሎች ከተማዋን ለቀው
መውጣታቸው የተገለጸ ሲሆን አውሮፕላን ማረፊያውንና የፕሬዝዳንቱን ጽህፈት ቤት ጨምሮ ስትራቴጂካዊ ስፍራዎች በአፍሪካ ህብረት የሚመራው ኃይል ጥበቃ ስር እንደነበሩ ትናንት መዘገቡ ይታወሳል። የፕሬዝዳንቱን መልቀቅ ተከትሎ የደቡብ ምዕራብ ግዛት የፋይናንስ ሚኒስትር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆነው ተሰይመዋል። ይህ የስልጣን መልቀቂያ የወጣው ላፍታ ጋሪን በክልሉ ምክር ቤት በድጋሚ በተመረጡ በሁለተኛ ቀን ሲሆን ምርጫው በፌዴራል መንግስቱ ውድቅ መደረጉ በሞቃዲሾና በክልሉ መካከል የነበረውን ፍጥጫ ይበልጥ አክርሮታል። በፌዴራል መንግስቱና በክልሎች መካከል ያለው ውጥረት መባባስ የጀመረው የሶማሊያ ፌዴራል ፓርላማ የፌዴራል ተቋማትን የስራ ዘመን ከ4 ወደ 5 ዓመት ለማራዘም ያሳለፈውን ህገ መንግስታዊ ማሻሻያ ሌሎች የፌዴራል አባል ግዛቶችና የተቃዋሚ ቡድኖች ያለ ስምምነት የጸደቀና የሀገሪቱን የፌዴራል ስርዓት አደጋ ላይ የሚጥል ነው በሚል ውድቅ ማድረጋቸውን ተከትሎ ነው።